ብሩኖ ፈርናንዴዝ ሜዳ ውስጥ በተደጋጋሚ የምንመለከተው ነገር ብዙ ጊዜ አሲስት ያደርጋል፣ ጎል ያስቆጥራል። ለማንቸስተር ዩናይትድ ያለውን ነገር በሙሉ የሚሰጥ አይነት ተጫዋች ነው። ግን ደግሞ ሁሌ በዳኞች ዘንድም የሚነሳው ራሱን ብሩኖ ፈርናንዴዝም የሚያምነው የቡድን ጓደኞቹም የሚስማሙበት ነገር ምንድነው? ብዙ ጊዜ የሚነጫነጭ ተጫዋች ነው፣ ወይ ደግሞ በጣም ይጮሃል፣ ሁልጊዜ ፍረስትሬት ያደርጋል። ኢቨን ክለቡ ራሱ አሸንፎ ራሱ የማይረካ አይነት ወይም ደግሞ ደስተኛ የማይሆን አይነት ተጫዋች ነው። ታዲያ ከዚህ ተጫዋች ጀርባ ወይ ደግሞ ከብስጭቱ ጀርባ ያለው ነገር ምንድን ነው የሚለውን ነገር ሰኒ ላሜንስ በአሪፍ ሁኔታ አሪፍ አድርጎ የገለጸበት መንገድ አለና ካገላለጹ ተነስተን ስለ ብሩኖ የምንረዳው ሌላ ምን ነገር አለ የሚለውን ነገር ለማየት እንሞክራለን በዚህ ፕሮግራም። ከዛ ውጭ ደግሞ ሜኑ ከአማካይ በላይ የሚያስፈልገው ተከላካይ ነው የሚሉ መረጃዎች ወጥተዋል። ምክንያቱም አማካይ ቦታ ላይ ያ ተጫዋች እንደሚያስፈልገው ግልጽ ነው። ካሴሚሮ አይነት ተጫዋች ከሱ ጋር መጣመር እንደሚችል ከሱ ጋር አሪፍ የሆነ ጥምረት መፍጠር እንደሚችል ይታወቃል። ግን ደግሞ ከእንደሱ አይነት ወይ ደግሞ ከአማካይ በላይ ተከላካይ ቢፈርምለት የተሻለ መሆን ይችላል የሚሉ ሀሳቦች እየመጡ ይገኛሉ። ይሄ ምን ማለት ነው? ማለት ከጎኑ ያለ ሌላ አማካይ ይፈልጋል ኦፍኮርስ፣ ግን ደግሞ ከተከላካይ ጋር ምን ያገናኘዋል የሚለው ነገር ትልቅ ጥያቄ ይፈጥራል ተብሎ ይገመታል። ምንድን ነው የሚያገናኙ? ተከላካይ ለምንስ ያስፈልገዋል? ሜኑ ከዚህ በላይ ኤክሴል እንዲያደርግ አቅሙን አውጥቶ እንዲያሳይ ተከላካይ መፈረሙ ለምንድን ነው የግድ የሚሆነው የሚለውን ነገር በዝርዝር ለመመልከት እንሞክራለን። በመጨረሻም ደግሞ የምናነሳው ሀሳብ ምንድን ነው? ሪዮ ፈርዲናንድ ይሄ ዓመት ከመጀመሩ በፊት የሆነ ነገር ፕሬዲክት አድርጎ ነበር ወይም ደግሞ ቀድሞ ገምቶ ነበር እና ያ የገመተው ነገር አሁን ላይ እውን የሆነበትን መንገድ ነው የተመለከትነውና ያ የገመተው ነገር ምንድን ነው የሚለውን ነገር እንደዚሁም ደግሞ በዛው ፈርዲናንድ ካወራው ነገር አንጻር ያለውን ፖዚቲቪቲ በዚሁ አጋጣሚ ለማንሳት ወይንም ደግሞ ለማውራት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብራችሁን መቆየት ነው። ለዛም ደግሞ ጋብዘናችኋል። ታዲያ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ሼርም እንደዚሁም ደግሞ ኮሜንት ላይም ደግሞ ያላችሁን ሀሳብ በማስቀመጥ ሞር ኢንጌጅ እንድታረጉ እንጋብዛችኋለን። በድጋሚ ወደ ፕሮግራሙ እንሂድ። ወደ መጀመሪያው ቶፒካችን በምንሄድበት ሰዓት ላይ ብሩኖ ፈርናንዴዝ በየጨዋታው የምንመለከተው አንድ ነገር አለ አይደለ? እሱም በተደጋጋሚ ከጨዋታ በኋላ ይበሳጫል። ለምሳሌ ባለፈው ከቼልሲ ጋር በነበረው ጨዋታ ላይ ዩናይትድ ጥሩ ነበረ፣ በጣም ወሳኝ በሚባልበት ሰዓት ላይ ወደሞ ወሳኝ በሚባልበት ሞመንት ላይ ነበር ማሸነፍ የቻለው። ምክንያቱም ለቻምፒየንስ ሊግ ምን ያህል ወሳኝ እንደሆነ የሚታወቅ ነገር ነው። ኦልሞስት 90% በላይ ወደ ቻምፒየንስ ሊግ የማለፉን ነገር እንዳረጋገጠ ነው ብዙዎች የሚያምኑትና በዛ ጨዋታ ላይም የተመለከትናቸው አንዳንድ ነገሮች ነበሩ። አክቹሊ አዲስ አይደለም፣ በተደጋጋሚ ከዚህ በፊትም ብዙ አጋጣሚዎች ላይ እንደዚህ አይነት ነገሮችን ሲያደርግ ተመልክተናል። ታዲያ ሰኒ ላሜንስ ወደ ማንቸስተር ዩናይትድ ቤት ከመጣ ገና አንድ ዓመት አልሞላውም አይደል? ይሄኛው ገና የመጀመሪያው ዓመቱ ነው። በሲኒየር ተጫዋችነትም የመጀመሪያው ነው ማንቸስተር ዩናይትድ ቤት የመጣውና በዚህ አጋጣሚ ብሩኖ ፈርናንዴዝን ተመልክቶ የታዘበው ነገርና በማንቸስተር ዩናይትድ ቤት ውስጥ የነበረ በፊት የሆነ ካልቸር አለ፣ አሁን ላይ የጠፋ ግን ደግሞ አሁን ያን ካልቸር ለመመለስ ቢያንስ አንድ ተጫዋች እንዳለ የሆነ አይነት ፍንጮች ወይ ደግሞ የሆኑ ተስፋዎች እንዳሉ መመልከት እንችላለን። ሰኒ ላሜንስ ምንድነው ያለው? ብሩኖ ፈርናንዴዝ ብዙ ጊዜ ፍረስትሬትድ ይሆናል፣ በተጫዋቾች በእያንዳንዱ ነገር ፍረስትሬትድ ይሆናልና ምንድነው ከዛ የመጣው ወይ ደግሞ ለምንድነው እንደዛ የሚሆነው ብለህ ታስባለህ ተብሎ ሲጠየቅ የተናገረው ነገር ምንድነው? ብሩኖ ፈርናንዴዝ በመጀመሪያ ሰዎች ላይ ብቻ አይደለም የሚጮኸው፣ ራሱ ላይ የሚጮሃል። ማለት ሰዎች ላይ ብቻ ሳይሆን ሃርድ የሚሆነው ራሱ ላይም ሃርድ የሚሆን ተጫዋች ነው እና ነገሮች በሱ ወይ ካልሆነ ወይ ደግሞ በሱ ወይ ማለት ያው በቲሙ ወይ ማለት ነው በቲሙ ወይ የማይሄድ ከሆነ ሁሌም ቢሆን ይበሳጫል። ሁልጊዜም ቢሆን በቃ እንደዚህ አይነት ፍረስትሬት የሚያደርጉት ነገሮች አሉ፣ ንጭንጮቹ የመሳሰሉት ነገሮች። ራሱ ብሩኖም ይሄን ነገር ተናግሯል አይደለ? ጀስት ተጫዋቾቹ ጥሩ ናቸው ብዬ የማስባቸው ተጫዋቾች ላይ ነው ፍረስትሬሽንን የማሳየው ወይ ደግሞ ፍረስትሬትድ ሆነው ጥሩ ናቸው ብዬ የማስባቸው ላይ እንጂ የሆነ ተጫዋች ብዙም ተስፋ የለውም ብዬ ካሰብኩኝ ወይም ደግሞ ያን ያህል የሚያሰጋ ፐርፎርማንስ አለው ብዬ እንትን ምል ከሆነ ብዙም እነዛ ሰዎች ላይ አልጮህም ዝም ነው ብሎ ነበር ተናግሮ የነበረውና የራሱንም አቅም ለማውጣት የተጫዋቾችንም አቅም ለማውጣት ብሎ ነው ይሄን ነገር የሚጠቀመው ብሩኖ ፈርናንዴዝ ማለት ነውና ሰኒ ላሜንስ ይሄንን መስክሯል። ታዲያ ምንድነው ማንቸስተር ዩናይትድ ቤት ውስጥ የነበረ ካልቸር አሁን ላይ ግን እየጠፋ ያለ ብሩኖ ፈርናንዴዝ የመለሰው ምንድነው የሚለውን ነገር ስንመለከት ማንቸስተር ዩናይትድ ቤት በፊት የታወቁ ስታብሊሽድ የሆኑ ተጫዋቾች አሉ። ማለት ባክግራውንድ ላይ በቃ ብዙ ነገር ይሰሩ፣ ስም ሲጠራ ምን እያደረገ ነው እገሌ የሚባለው ተጫዋች ምን አድርጓል በማንቸስተር ዩናይትድ ቤት ውስጥ እንደዚህ አይነት ነገሮችን አድርጓል፣ እንደዚህ ነው። ካፕቴን ተብሎ ሲመረጥ ብዙ ልምዶች ያሉት ነው። ዲማንዲንግ የሆነ ተጫዋች ነው።
እና አንዳንድ ጊዜ እንዲሁም ሲያወሩ ከተመለከታችሁ የቀድሞ ተጫዋቾች እነ ስኮልስ እነ ፈርዲናንድ ሁሉ ሚዲያ ላይ ነው ያሉት አይደል? ስላለፈው ጊዜ በሚያወሩበት ሰዓት ላይ ጨዋታ ተሸንፈን በንጋቱ ምንም አይነት ንግግር አይኖርም። ማለትም ማንቸስተር ዩናይትድ እሁድ ዕለት ከተሸነፈ ሰኞ ትሬኒንግ ውስጥ አንነጋገርም እና የነበረው የትሬኒንግ ኢንቴንሲቲ ይጨምራል። እንዲሁም አለ ፈርጉሰን ትሬኒንጎችን ያቋርጣል አንዳንድ ጊዜ። ይሄ የሚጫወቱት ነገር አለ አይደለ 5v1 ምናምን የታጫወት የሚጫወቱት ጨዋታ አለ እዛው በትንሿ ሜዳ ላይ የሚጫወቱት አጠር ያለ ጨዋታ አለ። እሱን አንዳንድ ጊዜ የሚያቋርጥበት ጊዜ አለ በጣም ኢንቴንሲፋይድ ከመሆኑ የተነሳ እርስ በርስ በጣም ስለሚጋጩ ማለት ነው። እና እንደዚህ አይነት ዲማንዲንጎች አሉ። አንዳንድ ተጫዋቾች ደግሞ ለእንደዚህ አይነት ነገር ኤግዛምፕል የሚሆኑ ተጫዋቾች አሉ። ማንቸስተር ዩናይትድ ቤት ውስጥ በብዙ በቃ ሰዎች ሲተቹ የነበረው እንደ ትልቅ ኮንሰርን ሲያነሱ የነበረው ነገር ምሳሌ የሚሆን ተጫዋች የለም። አዲስ ተጫዋች ሲመጣ ኤግዛምፕል ወደ ላይ ያየው የሚያድግበት ወይ ደግሞ ጨዋታውን የሚያሻሽልበት ተጫዋች የለም። ያም ቦታ ነው ብሩኖ ፈርናንዴዝ አሁን እየተካ ያለው። በሜዳ ውስጥም ከሜዳ ውጪም ብሩኖ ካፕቴን ነው ብሏል ሴኒ ላመንስ። እና ሁል ጊዜ ላይክ ሲነጫነጭ ሲጮህ ምናምን ሁሌ እንደዚህ አይደለም። አንዳንድ ጊዜ መስማት ባለበት ሰዓት ላይ ይሰማል። በተለይ ከትልልቅ ጨዋታዎች በፊት ከአንዳንድ ሴናሪዎች ኢንሲደንቶች በፊት ምናምን ተጫዋቾቹ የሚሉትን ነገር ይሰማል። በቃ ምን ለማለት ነው የፈለጉት ከምን አንጻር ተናገሩት ምናምን የሚሉትን ነገሮች በጠቅላላ የሚሰማ ተጫዋች ነው እንጂ ጀስት ዝም ብሎ የሚጮህ ብቻ አይደለም ብሎ ነበር የተናገረውና ይህንን ስታንዳርድ ለመመለስ እየታገለ ያለ ተጫዋች ነው ብሩኖ። ሜዳ ውስጥ በጣም በአሲስቶቹ 18 ላይ ደርሷል ፕሪሚየር ሊግ ላይ ብቻ። በጎሎቹ በእያንዳንዱ እንቅስቃሴ በጣም ለዩናይትድ ባለውለታ የሆነ ተጫዋች እንደሆነ ይታወቃል አይደል? ከሌጀንዶች መካከል እንዲሁም ባለፈው ስኮል ሲሆን ፈርዲናንድ እርግጠኛ አይደለሁም፣ ግን ምናልባት ካሁን ካሉት ተጫዋች ወይ ደግሞ ፖስት ፈርጉሰን ከፈርጉሰን ድህረ ፈርጉሰን ከመጡ ተጫዋቾች በእኛ ጊዜ ማለት በነ ስኮልስ ጊዜ ምናምን በእኛ ጊዜ ሊሰለፍ የሚችል ተጫዋች ወይም ደግሞ ሊገባ ቋሚ 11 ውስጥ ሊገባ የሚችለው ብቸኛ ተጫዋች ብሩኖ ፈርናንዴዝ ነው ብሎ ተናግሮ ነበር። እና ያንን በዛ ሰዓት የነበረውን ስታንዳርድ በዛ ሰዓት የነበረውን የማንቸስተር ዩናይትድን ካልቸር ወይ ደግሞ ዲኤንኤ ልንለው እንችላለን ለመመለስ እየሞከረ ነው። ሴኒ ላመንስ ብቻ አይደለም እሱን እያየ ስለሱ ጥሩ እያወራ እሱን እያየ እያደገ የሚገኘው። አዳዲሶቹ ተጫዋቾች እነ ብራያን ምቡሞ ከዚህ በፊት ሲያወሩ ሰምተናል፣ እነ ሌሲ ሲያወሩ ሰምተናል። አብዛኞቹ ተጫዋቾች ብሩኖን እያዩት ነው። ብሩኖ ደግሞ ስታንዳርዶችን ሴት እያደረገ ነው ያለው። ለአዳዲሶቹ ተጫዋቾች ጥሩ ነገሮችን ነው እያሳየ የሚገኘውና እንደመጣውም ጥሩ ነገሮችን ሲያደርጉልኝ ከነበሩ ተጫዋቾች መካከል አንዱ ብሩኖ ነው ብሎ ነበር ሴኒ ላመንስ። እሱ ብቻ አይደለም ሌኒዮሮም በአንድ አጋጣሚ ተመሳሳይ ነገር ብሎ ነበርና ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ እየሰጠ ያለው ጥቅም ሜዳ ላይ ከሚታየውም በላይ የክለቡን ማንነቱን ላስከመመለስ ድረስ የሚያደርስ ጥቅም ነው እየሰጠ ያለው ማለት እንችላለን። ወደ ሁለተኛው ርዕሳችን ደግሞ በምናልፍበት ሰዓት ላይ ኮቢ ሜኑ ከጎኑ የሚያጣምረው አማካይ ተጫዋች እንደሚያስፈልገው ግልጽ ነው አይደለ? ለምሳሌ ከካሴሚሮ ጋር ሲጫወት ሜኑ አሪፍ ፐርፎርማንስ ያሳያል። ካሴሚሮ ከሌለ ደግሞ ይጋለጣል ምናምን ነገር። ግን ደግሞ ካሴሚሮ አሁን ኦልሞስት አቅሙ እያለቀ ነው አይደለ? ኦልሞስት ጉልበቱ እየከዳው ነው የሚገኘው። ከእድሜ ጋር በተያያዘ ነገር ፐርፎርማንስ ዋይዝ እየቀነሰ ነው ያለው። ይሄ ፋክት ነገር ይመስለኛል አይደለ? ሶ ሌላ ተጫዋች ያስፈልገዋል። ለዛም ነው እነ አንደርሰን እነ ቶናሊ እነ ጉማሬሽ የመሳሰሉት ተጫዋቾች እየተጠቀሱ ያሉት በዛ። እንዲሁም አደም ዋርተን እኮ ከማንቸስተር ዩናይትድ ኢላማ ውጪ ሊሆን ይችላል ተብሎ የተገመተበት አንድ ትልቅ ሪዝን አለ አይደለ? እሱ ምንድነው ከኮቢ ሜኑ ጋር አጫወታቸው ተመሳሳይ ነው ወይ ደግሞ አንድ ላይ ታጫወቱ ነው የሚጫወቱት። ስለዚህ ሁለቱን አንድ ላይ ማሰለፍ ወርዝለስ ነው የሚሆነው። ልክ ለምሳሌ ባለፈው ካሴሚሮ እና ኡጋርቴ አንድ ላይ እንደተሰለፉት ሁሉ ዋርተንና ሜኑ አንድ ላይ ከተሰለፉ ሁለቱም ፓሰር ናቸው። ሁለቱም ይሄ በጣም ወደ ኋላ ተመልሰው ዲስትሮየርና የሚባሉ አይነት ተጫዋቾች አይደሉም። ስለዚህ ሁለቱ አንድ ላይ አይጫወቱም እየተባለ ነው የሚገኝ። አማካይ ያስፈልገዋል ኮቢ ሜኑ። ግን ደግሞ ያ እንዳለ ሆኖ ግን በወጡ መረጃዎች መሰረት ደግሞ ተከላካይ ደግሞ ምርጥ የሚባል ተከላካይ ደግሞ ያስፈልገዋል ወይ ደግሞ ጥሩ የሚባል የተከላካይ ጥምረት ያስፈልገዋል በኮንሲስተንሲ የሚጫወት ማለት ነው። ማለት አሁን ለምሳሌ ማንቸስተር ዩናይትድ ቤት ሊሳንድሮ ማርቲኔዝ እና ማጓየር በአሁኑ ሳምንት ከተሰለፉ ከሁለት አንዳቸው ደግሞ በሆነ ተጫዋች ሪፕሌስ ይደረጋል። ጥምረቱ ይለያያል፣ ተግባቦቱ አይመጣም። ይሄ ትልቅ ችግር ነው። ስለዚህ እንደሱ አይነት ተከላካይ መኖር አለበት። ለምሳሌ አንድ ተከላካይ ፈርሞ ከሆነ አሁን ካለው ተከላካይ ጋር ምን አይነት ጥምረት ያሳያል? ወይ ደግሞ ሁለት ተከላካይ ከፈረመ ብቻ ግን ተከላካይ ያስፈልገዋል። ቢያንስ አንድ ተከላካይ ለምንድን ነው የሚያስፈልገው የሚለውን ነገር ለመረዳት ኮቢ ሜኑ ከብሩኖ ፈርናንዴዝ ጋር የሚጫወተው ይሄ ዋንቱ ጨዋታ አለ አይደል? አንዳንዴ ጠቅጥቅ የሚደራረጉት ኳስ ፓስ ያደርግለታል፣ መልሶ ፓስ ያደርግለታል። እንደዚህ አይነት አጫወትን ይጫወታል ኮቢ ሜኑና በጣም የሚመቸዋል። ለሱ አይነት አጫወት ዋንቱ አጫወት በጣም ነው የሚመቸው። ሶ ወደፊት በሚጠጋበት ሰዓት ላይ
ሜኑ ወደ ፕሌይ ሜኪንግ ኤሪያ ጋር በሚሆንበት ሰዓት ላይ ከብሩኖ ፈርናንዴዝ ጋር ዋንቱ ይጫወታሉ። ከዛ ሌታል የሆነ ኳስ ፕሮዲውስ ያደርጋሉ። ወደ አሲስት የሚሆን ኳስ፣ አደገኛ ቻንስ የሚሆን ምናምን ክሬት ይደረጋል። ይሄ የሚሆነው ታዲያ በብሩኖ እና በሜኑ መካከል በሚኖር ዋንቱ ነው። ይሄ ዋንቱ ግን ከኋላም ያስፈልጋል። እንደምታውቁት ኮቢ ሜኑ ኮኔክተር ነው። የፊቱን ከኋላው ጋር ኮኔክት የሚያደርግ ተጫዋች ነው ኮቢ ሜኑ ማለት። እሱ ኮኔክተር እስከሆነ ድረስ ኮኔክት ለማድረግ ልክ ፊት ለፊት ያለውን ኮኔክት ማድረግ እንደሚችል ሁሉ ከኋላም ደግሞ ኳስ ተቀብሎ ነው ኮኔክት ለማድረግ የሚሯሯጠው ማለት ነው። ይሄ ግዴታው ነው። ስለዚህ ያን ነገር ለማስፈጸም ደግሞ እንዲያስችለው ዋንቱ የሚያጫውተው ተከላካይ ያስፈልገዋል ማለት ነው። አሁን ግን ያንን ፓርት ግን ስኪፕ ያደርገዋል። ምክንያቱም ዛትማች ኮምፈርተብል የሆነ ተጫዋችም የለም፣ ጥምረቱም ደግሞ የለም ነው። አሁን ኢንዲቪጁዋሊ እኮ ጥሩ ተጫዋቾች አሉ፣ ከኳስ ጋር ጥሩ የሆኑ ኢንዲቪጁዋል አሉ። ይሄ ኦብቪየስ ነገር ነው። ግን ደግሞ ጥምረት የላቸውም። አንድ ላይ ሆነው ለረጅም ጊዜ አልተጫወቱም። ተጉትና ረጅም ጊዜ ማለት እኮ ይሄ ስለ አመታት ምናምን አይደለም እያወራን ያለ ነው። በዛ ያለ ጨዋታዎችን አንድ ላይ አይጫወቱም ሁለት ተከላካዮች። ስለዚህ ይሄ ነገር ለኮቢ ሜኑ ከተስተካከለለት ያለምንም ጥርጥር የኮቢ ሜኑን ደግሞ አቅም በሌላ መንገድ በተለየ ሁኔታ አንሎክ ማድረግ ይቻላልና ኮቢ ሜኑ ልክ ከጎን አጣማሪ የመሃል ተጫዋች አማካይ እንደሚያስፈልገው ሁሉ ዛትማች እንደሚያስፈልገው ሁሉ አጣማሪ ደግሞ ተከላካይ የሚያስፈልገዋል። ስለዚህ እዛ ቦታ ላይ ከተሟላለት የኮቢ ሜኑን ምርጥ አቅም እንድንመለከት ማንቸስተር ዩናይትድም ከዛ ምርጥ አቅም እስከ ጥግ ድረስ እንዲጠቀም ማድረግ ይቻላል ማለት ነው። ስለዚህ ተከላካይ ቦታ ላይ ተጫዋች ማንቸስተር ዩናይትድ ያስፈልገዋል። ኦፍኮርስ አሁን ያለው የተከላካይ ኢንኮንሲስተንሲ ያለ እሱ እንዳለ ሆኖ ግን ደግሞ ኮቢ ሜኑንም ደግሞ አንሎክ ለማድረግ አስቡት። ከኋላ እንደዚህ አይነት ምቾት ሳይሰማው እየተጫወተ እንደዚህ አይነት አቅም ወይ ደግሞ እንደዚህ አይነት ጫና ተጽዕኖ ፕሮዲውስ ማድረግ ከቻለ ያ ችግር ደግሞ ተቀርፎለት ምን አይነት ጫና ፕሮዲውስ ሊያደርግ እንደሚችል መገመት ቀላል ነገር ይመስለኛል። ስለዚህ ኮቢ ሜኑን እስከ ጥግ አቅሙን ለመጠቀም ከኋላ ደግሞ አንድ ተከላካይ ማስፈረም የግድ ይላል የሚል ሀሳቦች እየተነሱ ይገኛሉ። ሌላኛው የመጨረሻ ርዕሳችን አድርገን ደግሞ የምናነሰው ምንድን ነው? ሪዮ ፈርዲናንድ ይሄ ዓመት ከመጀመሩ በፊት የተነበየው አንድ ትንቢት ነበር። ያም ትንቢት ነው አሁን ላይ ሰርቶ ስጋ ለብሶ እየተመለከት ነው የምንገኘው። ይህን ነገር ይፋ ያደረገው ፓትሪክ ኤቭራ ነው። ፓትሪስ ኤቭራ አሁን የሪዮ ፖድካስት ላይ ቀርቦ ነበር አለ ውይይት እያደረጉ ነበረ ስለ አጠቃላይ ስለ ወቅቱ ሁኔታ፣ ስለ አርሰናል በሰዓቱ ስለነበረው የማንቸስተር ዩናይትድ ሁኔታ ያው ሁሌ ሲገናኙ እንደሚያነሱት ማለት ነው። እንዲሁም በአንድ አጋጣሚ የአሁኑ ከረንት የአርሰናል ስኳድ 2008 ከነበረው የማንቸስተር ዩናይትድ ስኳድ ጋር ቲዮ ዋልኮት አነጻጽሩት ነበር። እንዲሁም ሩኒን ነበር ጠይቆት የነበረው አይደለ? ሩኒን ነበር ጠይቆት የነበረው ማን ይሻላል ማለት እንዴት ነው የ2008ቱ ማንቸስተር ዩናይትድ 2008ቱ ማንቸስተር ዩናይትድ ማለት ቻምፒየንስ ሊግ የበላው ማለት ነው። የነ ክሪስቲያኖ ሮናልዶ፣ ካርሎስ ቴቬዝ፣ የነ ዌይን ሩኒ ኤንድ ሶ ማች ሞር የነሱ ጀማ ማለት ነውና ይሄንን አርሰናል እንዴት ነው ቢገናኙ ተብሎ ሲጠየቅ ሩኒ እንዴ እስከ ጥግ ነው የምንቀጠቅጣቸው አይነት ነገር ነበር ብሎ የነበረውና ተመሳሳይ ጥያቄ ለኤቭራ አቅርቦለት እንዲሁም ተነስቶ ሊወጣ ነበር ምናምንና ያው እንደዚህ አይነት ነገሮችን አገላለጽ ላይ ምናምን ኤቭራ ብዙ ጊዜ ይታወቃል በአዝናኝ በሆነ መንገድ ነገሮችን የሚገልጽበት መንገድና ብቻ እዛ ፖድካስት ላይ ተነጋግረው ሪዮ ፈርዲናንድ ያልከኝ ነገር ነበር ብሎ ይለዋል። ማለትም ማንቸስተር ዩናይትድ አንድ ተጫዋች ከማስፈረሙ በፊት ማቲያስ ኩኒያ የተባለውን ተጫዋች ከማስፈረሙ በፊት ኤቭራና ሪዮ ፈርዲናንድ ሲያወሩ ፈርዲናንድ ያለው ነገር ምንድነው? ይሄ ልጅ ማንቸስተር ዩናይትድ ማስፈረሙ በጣም ትልቅ አፕግሬድ ነው የሚሆነው። ምክንያቱም ልጁ ፕሪሚየር ሊግ ፕሩቭን ነው፣ ድሪብለር ነው፣ ከምንም በላይ ደግሞ ቻንስ ክሬት ማድረግ ይችላል። ለባጅ መፋለም የሚችል ወይ ደግሞ ለባጅ መፋለም የሚወድ ተጫዋች ነው ብሎት ነበር። ያው ኩኒያ ወደ ማንቸስተር ዩናይትድ ቤት ከመጣ በኋላ አሁን ያልኳቸውን ነገሮች ነው ሪዮ አሁን ያላቸውን ነገሮች ነው በሙሉ እያሳየ የሚገኘው አይደል? በጣም ነው ድሪብል የሚያደርገው፣ ብዙ ቻንሶችን ክሬት ማድረግ የሚችል ተጫዋች ነው አይደል? በጣም ብዙ የሚባሉ ቻንሶችን ስፔሶችን የሚያስከፍት ተጫዋች ነው። ከሩቅ ለመምታት ግድ የሌለበት ተጫዋች ነው። መገኘት ባለበት ሰዓት ላይ መገኘት የሚችል ተጫዋች ነው ማቲያስ ኩኒያ ማለት። ስለዚህ ሪዮ ፈርዲናንድ እንደተናገረው ማንቸስተር ዩናይትድ ይሄን ልጅ ማስፈረሙ ትልቅ አፕግሬድ ነው። ከምንም በላይ ደግሞ ለባጅ የሚፋለም ተጫዋች ነው የሚለው ነገር ይሰመርበት። ኩኒያ ገና በመጀመሪያው ጨዋታ ነበር አይደል? ከአርሰናል ጋር በነበረው ጨዋታ ነበረ ሰዓት በሚገሉበት ሰዓት ላይ አርሰናል ተጫዋቾች ፋይት ሲያደርግ የነበረው። ያ ነገር አልቀዘቀዘም። ይኸው እስከ መጨረሻው ድረስ አሁን 33ኛ ሳምንት ላይ ደርሰናል አይደል? እስከዚህ ሰዓት ድረስ ማቲያስ ኩኒያ አሁንም በቃ ሁሌ በቃ ይሄ አምቢሽስ ሆኖ ነው የሚጫወተው። እያንዳንዱ ነገር ቀለል ኢዝሊ አይደለም የሚወስደው። እንዲሁም እያነጻጸሩት የነበረው ከሳንቾ ጋር ነበር። ሳንቾ ምን አይነት ተጫዋች ነበር? ለባጁ ምን አይነት ስሜት የነበረው ተጫዋች ነበር? ጋርናቾ ምን አይነት ስሜት የነበረው ተጫዋች ነበር?
ሌሎቹንም እንደዚህ እያነሳን ብንጠቅስ ለባጅ የሚፋለሙ አይነት አይደሉም። ኩኒያ ግን ደሙን ሰጥቶ የሚጫወት ተጫዋች ነው፣ ልክ እንደ ብሩኖ ፈርናንዴስ ሁሉ ማለት ነው። እና ሪዮ ፈርዲናንድ የተነበየው ትንቢት ወይንም ደግሞ የተናገረው ነገር ሙሉ በሙሉ በሚባል ደረጃ ሰዓት ለብሶ በቃ ሰዓት ጎርሶ ነው የመጣው ማለት ይቻላል ማቲያስ ኩኒያ። እና በቃ ሁልጊዜም ቢሆን ኦን ሆኖ የሚጫወት ተጫዋች ነው፣ ፋይት የሚያደርግ ተጫዋች ነው፣ እያንዳንዷን አቅም አንጠፍጥፎ የሚሰጥ ተጫዋች ነውና ሪዮ ፈርዲናንድ የገመተው ነገር ትክክል ነው። በዚሁ አጋጣሚ ግን የኢኒዮሶች የትራንስፈር ስትራቴጂ ምን ያህል ቲሙን መቀየር እንደሚችል ምን ያህልስ ደግሞ እንደቀየረ በቀላሉ የተመለከትንበት ፊርማ ነው ብዬ አስባለሁ። እና ማቲያስ ኩኒያ ለማንቸስተር ዩናይትድ ትልቅ አፕግሬድ ነው። ሪዮ ፈርዲናንድም የተነበየው ትንቢት ትክክል ነው ማለት ነው። የእናንተ ሀሳብ ደግሞ ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።